In 1978, the Czech dissident Václav Havel, later president, wrote an essay called The Power of the Powerless. A strong leader in Ethiopia too. I don't know him as well as I know you, but he's a strong guy. እነዚህ ሁለት ሰዎች ሰሞኑን የዓለም መነጋገሪያ ሆነዋል። የካናዳው ጠቅላይ ሚኒስትርና የአሜሪካው ፕሬዝዳንት በስዊዘርላንድ ዳቮስ የዓለም ኢኮኖሚክ ፎረም መድረክ ላይ ያደረጉት ንግግር ሁለቱን ያፋጠጠ ሆኗል። የካናዳው ጠቅላይ ሚኒስትር ዓለም እየተናደች እኛ ግን ለአምባገነኖች ራሳችንን አመቻችተን ተቀምጠን እያየን ነው በማለት ኑ ጉልበተኞችን ለመመከት እንተባበር ሲሉ ጠይቀዋል። በዚህ የተበሳጩ የሚመስሉት የአሜሪካው ፕሬዝዳንት ካናዳን ስለ ጋዛ ሰላም በሚሰራው ቦርድ ውስጥ እንድትገባ ጋብዣት ነበር፣ ግን ይሄ ሰውዬ እኔን ከወረፈ በኋላ አስወጥቻታለሁ ብለዋል። የካናዳው ጠቅላይ ሚኒስትር የወይፈኑን ቀንድ ለመያዝ የደፈሩ መስለዋል። አምባገነኖችን እንታገል እያሉ ናቸው። እዚህ ጋር ያነሱት አስደናቂ ሐሳብና የተደነቀ መጽሐፍ ነው። አስደናቂው ንግግራቸው በውሸት መኖር ይብቃን፣ ዓለም የጉልበተኞች ሆናለች ያሉበት ነው። የጠቀሱት መጽሐፍ ቫክላቭ ሃቨል የተባለ ቼካዊ ፖለቲከኛ የጻፈው ነው። አንድ ህዝብ ለአምባገነኖች የሚገዛበትን ምክንያት በበቂ ማሳያዎች በሚያስደንቅ ያታይ ፍልስፍና ይሰድረዋል። የካናዳው ጠቅላይ ሚኒስትር ይህንን ሲያነሱ ስለ ኢትዮጵያ እየተናገሩ ነው እንዴ ያስብላል። መጽሐፉ ስለ ኢትዮጵያውያን የተደረሰም ይመስላል። ጠቅላይ ሚኒስትር ማርክ ካርኒ አንድን ጉልበተኛ አገዛዝ እንዴት መታገል እንደሚገባ ለማስረዳት የጠቀሱት የሃቨል መጽሐፍ The Power of the Powerless ይባላል። የአቅመ ቢሶች አቅም በሚል ጭብጥ የመጽሐፉን አስኳል ተርጉመን አዘጋጅተነዋል። የብልጽግና ደጋፊዎች፣ የአገዛዙ ሹሞችና የፓርላማ አባላት እንዲሁም ሌሎች ኃላፊዎች ጭምር በዚህ መጽሐፍ ውስጥ እንዳለው አትክልት ሻጭ ሆነው እናገኛቸዋለን። በእርግጥም አቅመ ቢሶችም አቅም አላቸው የሚያስብለው ይህ መጽሐፍ በዳቮስ ለተወደደው የካርኒ ንግግር ማጣቀሻ ሲሆን እንድነበብ የሚገፋፋ ነው። እናም ደራሲው ስለ ኢትዮጵያ እያወራ ነው እንዴ እንድንል የሚያደርገን ነጥብ በቆይታችን ታገኙታላችሁ። በዚያው በዳቮሱ መድረክ ላይ ሌላኛው ሰሞነኛ ክስተት ፕሬዝዳንት ትራምፕ ስለ ኢትዮጵያ ማውራታቸው ነው። ሌላውን ሁሉ ትተነው የኢትዮጵያ መሪ ስትሮንግ ሊደር ነው ያሉበት ንግግራቸው የብልጽግና ምዕመናንን አስደስቷል። ወደ ዳቮስ ከመሄዳቸው በፊት ለኤልሲሲ ደብዳቤ ሲጽፉ እንደ መንግስት መሪ ለተመለከቷቸው ታዬ አጽቀሥላሴ በግልባጭ ጠቅሰዋቸው የተጓዙት ዶናልድ ትራምፕ በስዊዘርላንድ በነበራቸው ቆይታ ስትሮንግ መሪ ነው ያሉት አብይን ይሁን ታዬን ግልጽ አላደረጉም። ትራምፕ የተናገሩት ስለ የትኛው ግለሰብም ቢሆን በእሳቸው አእምሮ ውስጥ ያለው የኢትዮጵያ መሪ ግን ስትሮንግ ነው። እሳቸው ዴሞክራሲያዊ፣ ተወዳጅ፣ የህዝብ ድጋፍ ያለው በአካባቢው ጎረቤቶቹም የሚያደምጡት ስልጡን መሪ፣ ተጽዕኖ ፈጣሪ አለ አላሉም። ስትሮንግ መሪ ነው ብለው ቅልብጭ አድርገው አስቀምጠውታል። ትራምፕ አብይን እያሰቡም ሆነ ታዬን እያስታወሱ ስትሮንግ መሪ ነው ያሉት ጉዳይ ቁልፍ ነጥብ ነውና መመልከት ያስፈልጋል። በዘመናዊ ፖለቲካ ውስጥ ስትሮንግ ማን የሚባለው ለህግ የማይገዛ አምባገነንና ገዳይ፣ ወራሪ፣ ጨካኝ፣ ተቋማትን የሚያፈራርስና ወገኖቹ ላይ ተኩስ የሚከፍት መሪ ነው። ይህንን ትርጓሜ በዝርዝር የጻፈው ጌዶን ራችማን ዘ ኤጅ ኦፍ ስትሮንግ ማን የሚል መጽሐፍ ባስነበበ ወቅት ነው፣ ከ4 ዓመት በፊት። መጽሐፉን ሲጽፍም አብይ አህመድን ጭምር ስትሮንግ ማን ዝርዝር ውስጥ አካቷቸው ነው። ገዳይና አታላይ ናቸው ብሎ ባስነበበበት በዚያ መጽሐፉ በ2011 ዓ.ም በስዊዘርላንድ ዳቮስ በተካሄደው የዓለም ኢኮኖሚክ ፎረም ጉባኤ ላይ አብይ ንግግር ሲያደርጉ እሱ አጠገባቸው ነበርኩ ይላል። በዚህ አዳራሽ ውስጥ የታዘበውን በማስታወስ ጭምር የከተበበትን ይህንን መጽሐፉን ስለ አብይ አህመድ ብቻ የሚለውን እናቀርብላችኋለን። ብልጽግናዎች ሆይ መሪያችሁ ስትሮንግ ማን ሲባሉ በዘመናዊ ፖለቲካ ገዳይና አታላይ ናቸው እየተባለ ነውና አትፈንድቁ የሚል ምክር ያላቸው ሰዎች ይህንን አስገራሚውን የመጽሐፍ ክፍል መጠቆም አለባቸው። ጌዶን ራችማን አብይ አህመድን ለአንዴና ለመጨረሻ ጊዜ በተጋበዙበት የ2011 የዳቮስ ኢኮኖሚክ ፎረም ስብሰባ ላይ ሲናገሩ በሜትሮች ርቀት ነበርኩ ይልና አስደናቂ ትዝብቱን ያስነብቧል። ሰሞኑን የተካሄደው የዳቮስ መድረክም ይህንኑ አስታውሷል። እነዚህን ተመጋጋቢ ቁም ነገሮች እንድትከታተሉን በአክብሮት እንጋብዛችኋለን። In 1978, the Czech dissident Václav Havel, later president, wrote an essay called The Power of the Powerless. የካናዳዎች ጠቅላይ ሚኒስትር የጠቀሱት ቫክላቭ ሃቨል በኋላ ላይ የቼክ ፕሬዝዳንት ሆኖ የተመረጠ ሲሆን The Power of the Powerless በሚል ርዕስ
በጥቅምት 1978 ያስነበበው መጽሐፍ የቀነጨብነው አንድ በአምባገነናዊ አገዛዝ በሚጨቆን ማህበረሰብ ውስጥ ያለን ባለሱቅ ምሳሌ በማድረግ እንዲህ ይቀርባል። የአንድ አትክልት ሱቅ ባለቤት በሱቁ መስኮት ላይ ከሽንኩርትና ከካርቶኖች መሃል የዓለም ወዛደሮች ተባበሩ የሚል መፈክር ይሰቅላል። ጥያቄው ባለሱቁ ለምን ይህንን አደረገ የሚለው ነው። ለዓለም ምን ለማስተላለፍ ፈልጎ ነው? በእርግጥ የዓለም ሰራተኞች አንድነት ጉዳይ አሳስቦት ነውን? ወይስ ከዚህ መፈክር ጀርባ ያለው ዓላማ እጅግ ፈንቅሎት ይህንንስ ለሕዝብ ማሳወቅ አለብኝ ብሎ አምኖበት? እውነቱ ወዲህ ነው። ባለሱቅም ሆነ አብዛኞቹ ነጋዴዎች በመስኮታቸው ላይ ስለሚሰቅሉት መፈክር በፍጹም አያስቡም። የራሳቸውንም አቋም ለመግለጽ ብለው አልሰቀሉትም። ያ መፈክር የመጣው ከአገዛዙ ዋና መስሪያ ቤት ከካርቶንና ከሽንኩርት ጋር አብሮ ነው። ለዓመታት እንዲሁ ሲያደርጉ ስለኖሩ ሁሉም ስለሚያደርገውና መደረግ ስላለበት ብቻ ይህ ባለሱቅም መፈክሩን ሰቀለው። ባይሰቅለው ግን ችግር ሊመጣ ይችላል። መስኮትህን በአግባቡ አላጌጥክም ተብሎ ሊወቀስ፣ አልፎም ተርፎ ለስርዓቱ ታማኝ አይደለህም ተብሎ ሊቀጣ ይችላል። ይህንን የሚያደርገው በሰላም ለመኖርና ከስርዓቱ ጋር ተስማምቶ ለመጓዝ ሲል ጎመን በጤና ብሎ ነው። ባለሱቁ ለመፈክሩ ትርጉም ግድ የለውም። ነገሩ ግን ድርጊቱ የራሱ የሆነ መልእክት አለው። ይህ ባለሱቅ ጠጋ ብሎ በሚጠየቅ ምስጢረኛ ቢንጠየቅ ኖሮ እኔ አትክልት ነጋዴ ነኝ፣ ምን ማድረግ እንዳለብኝ ያውቃለሁ፣ የሚጠበቅብኝን አድርጋለሁ፣ ታዛዥ ነኝ፣ ስለዚህ በሰላም የመኖር መብት አለኝ፣ በሰላም ለመኖር ስልም ይህንን አደረግሁ የሚል ምላሽ መስጠቱ አይቀርም። በእርግጥም በሱቁ በር ላይ የሚሰቀለው መፈክር ራሱን ከእነዚያ የገዢ ተላላኪዎች ለመጠበቅ የሚከላከልበት ጋሻው ነው። አንድ ነጥብ ልብ እንበል። ሻጩ እኔ ፈሪ ስለሆንኩ ያለምንም ጥያቄ እታዘዛለሁ የሚል መፈክር እንዲሰቅል ቢገደድ ኖሮ እውነት ቢሆን እንኳን ሊሰቅለው ይፈራ ነበር። ምክንያቱም እኔ ፈሪ ነኝ ብሎ በራስ ሱቅ ላይ መስቀል የሚያሸማቅቅ ነገር ነው። ምክንያቱም እሱ ሰው ነው፣ ለራሱ የሆነ ሰብአዊ ክብርም አለው። ይህንን የውርደት ስሜት ለማሸነፍ ታማኝነቱን በሌላ መልክ መግለጽ አለበት። መፈክሩ የዓለም ወዛደሮች ቢተባበሩ ምን ክፋት አለው ብሎ ራሱን እንዲያሳምን ይረዳዋል። በዚህም ባለሱቁ የራሱን ታዛዥነት ከራሱ እንዲደብቅ፣ ስርዓቱም የስልጣኑን ክፋት ከህዝብ እንዲደብቅ ይረዳዋል። ደጋፊዎቼ ናቸው እያለ እንዲመጻደቅም ያግዘዋል። እንዲህ ባለ መንገድ ሰዎችን በውሸት ውስጥ የማቆየት መንገድ ዜጎች ህሊናቸውን እንዲያታልሉና ውርደታቸውን ከራሳቸውና ከዓለም እንዲደብቁ ያደርጋቸዋል። ባለሱቁ ስራ እንዳያጣ ብሎ ራሱን ለሰራተኞች አንድነት በሚቆረቆር መፈክር ይደብቃል። ከፍተኛ ባለስልጣኑም የስልጣን ጥመኝነቱን ለሰራተኛው ወገን የቆምኩ ነኝ እያለ ይሸፍነዋል። ይህ የውሸት ዓለም ነው። በአምባገነን ስርዓትና በህይወት ግቦች መካከል ጥልቅ ገደል አለ። ህይወት በተፈጥሯ ወደ ልዩነት፣ ወደ ነጻነትና ራስን ወደ ማደራጀት ታደላለች። አገዛዝ ግን ሰዎችን የሚያገለግለው ሰዎች ስርዓቱን እስከሚያገለግሉበት ዕለት ድረስ ብቻ ነው። ማንኛውንም ከስርዓቱ ውጭ የሆነን የሰዎች እንቅስቃሴ እንደ ጥቃት ይቆጥራል። እናም አገዛዙ የመጨቆኛውን ቢሮክራሲ የህዝብ መንግስት እያለ ይጠራዋል። ሰራተኛውን ባሪያ አድርጎ ደግሞ በሰራተኛው ስም ይነግዳል። ግለሰቦችን እያዋረደ ስለ ነጻነት ይሰብካል። መረጃን በመከልከል አንደኛ ሆኖ ሳለ መረጃ ተደራሽነት እያለ ያወራል። የማህበረሰብ ባህል እድገትን እያፈነ ስለ ባህል ማሳደግ ብዙ ይላል። ነፃ ምርጫ በሌለበትና ነፃ ምርጫ ማድረግን በማይቻልበት አገር እየተኖረ ታይቶ በማይታወቅ ደረጃ ዲሞክራሲን አሰፈንኩ ሲል ይደመጣል። አገዛዙ የራሱ ውሸት እስረኛ ስለሆነ ሁሉንም ነገር ማጭበርበር አለበት። ታሪክን፣ የአሁኑን ጊዜና የወደፊቱን ዘመን ጭምር ያጭበረብራል። ስታስቲክስን ያጭበረብራል። ሰብአዊ መብትን እንደሚያከብር ያስመስላል። ምንም እንደማይፈራ በማንም እንደማይደፈር አድርጎ ራሱን ያቀርባል። ይህንን ሁሉ አድርጎም ምንም እንደማያስመስል ያስመስላል። ሰዎች በእነዚህ ውሸቶች አያምኑም፣ ነገር ግን እንደሚያምኑ መስለው ይኖራሉ። እናም በዝምታ ተቀብለው ይገዛሉ። ይህንን ነው በውሸት ውስጥ መኖር ሊቪንግ ዊዝን ኤ ላይ ስል የምጠራው። ውሸቱን መቀበል ባይኖርባቸው እንኳ በውሸቱ ውስጥ መኖራቸውን እስከቀጠሉ ድረስ ስርዓቱን ያስቀጥሉታል። አንድ ቀን በውሸት ውስጥ መኖር በቃን ያሉለት ደግሞ ስርዓቱ ድብልቅልቁ ይወጣል። Every shopkeeper on every street does the same. The system persists. Not through violence alone, but through the participation of ordinary people in rituals they privately know to be false. Havel called this living within a lie.
ጠቅላይ ሚኒስትር ካርኒ ልክ ናቸው። ደራሲው በውሸት ውስጥ መኖር ያለው ይህንኑ ነው። መጽሐፉ ሲቀጥል እንዲህ ይላል። በዚያ አምባገነናዊ አገዛዝ ውስጥ ካሉ ሰዎች መካከል አንድ ሰው እምቢ ሲል ምን እንደሚከሰት አሁንም ያንኑ የአትክልት ነጋዴ ምሳሌ እናድርገው። የአትክልት ሻጩ የሚሰቅለው መፈክር ትክክለኛው ትርጉም ከሱ ሕይወት ጋር ምንም አይነት ቀጥተኛ ግንኙነት የሌለው ቢሆንም ለሁሉም ግን ግልጽ መልእክት አለው። ሻጩ ለስርዓቱ ያለውን ታማኝነት የሚገልጸው ስርዓቱ ሊሰማው በሚወደው ቋንቋ ነው። እሱም የተላለፈውን መመሪያ በመቀበል መስሎ መታየትን እንደ እውነት በመቁጠርና የጨዋታውን ሕግ አክብሮ በመጫወት ነው። ይህንን ሲያደርግ ያ ባለ ሱቅ ራሱ የጨዋታው አካል ይሆናል። በዚህ ጨዋታው እንዲቀጥልና መኖር እንዲችልም ያደርገዋል። ነገር ግን ግለሰቡ አንዴ በዚህ ድልድይ ላይ መራመድ ሲጀምር መላው የስልጣን መዋቅር ይፈራርሳል። እያንዳንዱ ግለሰብ የራሱን የግል ፍላጎትና ጥያቄ ብቻ ወደ ማሳደድ ቢገባ ስርዓቱ ይንኮታኮታል። በዲሞክራሲ ሀገራት ስልጣን በህዝብ ቁጥጥር ስር ስለሆነ ርዕዮተ ዓለሙ ከእውነታው እንዳይርቅ የሚያደርጉ ማስተካከያዎች አሉ። በአምባገነን ስርዓት ውስጥ ግን እነዚህ ማስተካከያዎች ስለሚጠፉ አገዛዙ ራሱ ከእውነታው እየራቀ ይሄድና ሐሰተኛ እውነታ ወይም ሲዶ ሪያሊቲ ይፈጥራል። አድርባይነትን ይፈለፍላል። አንድ ግለሰብ የራሱ የሆነ ነፃ ፍላጎት ቢኖረው እንኳን ወደ ስልጣን መዋቅሩ ለመግባት ሲል ማንነቱን በአስመሳይነት ጭምብል ይለውጣል። አንዴ ስልጣን ላይ ከወጣ በኋላም ያ የስርዓቱ አውቶማቲክ አሰራር ግለሰቡን ወደ ውጭ ያደርገዋል፣ እንደ ባዕድ አካል ይገፈዋል። አለበለዚያም ግለሰቡ ማንነቱን ቀስ በቀስ እንዲተወውና አዲስ የስርዓቱ አገልጋይ ሆኖ እንዲሰየም ያስገድደዋል። ለዚህ ነው ብሩህ አእምሮ ያላቸው የአገዛዙ አባላት እንኳን ማየት የሚሳናቸው። እነሱ እውነታውን ከውሸት መለየት አይችሉም። ይህ ስርዓት ግን መሰረቱ እጅግ በጣም ደካማ ነው። ምክንያቱም መሰረቱ የተገነባው ውሸት ላይ ነው። ይህ ምሰሶ ሊቆም የሚችለው ደግሞ ሰዎች በውሸት ውስጥ ለመኖር ሊቪንግ ዊዝን ዘ ላይ ፈቃደኛ እስከሆኑ ድረስ ብቻ ነው። ለመሆኑ አትክልት ሻጩ ለምን ታማኝነቱን በመስኮቱ ላይ መለጠፍ አስፈለገው? በሌሎች መንገዶች ታማኝነቱን ማሳየት አልቻለም ነበርን? በቀበሌ ስብሰባዎች ላይ ይገኝ አልነበረምን? በተለያዩ ውድድሮችስ ላይ ይሳተፍ የለምን? በምርጫ ወቅት እንደ ጥሩ ዜጋ ድምፁን አልሰጠምን? ታዲያ ለምን ይህን ሁሉ እያደረገ ያንን መፈክር መለጠፍ አስፈለገው? በመንገድ የሚያልፉ ሰዎች እኮ ቆመው ያንን መፈክር አያነቡትም፣ እንዲያውም አያዩትም። ነገሩ ግን ትርጉሙ ያለው እዚህ ላይ ነው። ሰዎች መፈክሩን ችላ የሚሉት በየቦታው ስለተሰቀለ፣ በየመብራት አምዱ፣ በየቢሮው፣ በየመስኮቱ ላይ ስለተደረደረ ነው። ይህ ሁሉ ተዳምሮ የተለመደ የዕለት ተዕለት ኑሮ ሆኗል። ሻጭ መፈክሩን የሚሰቅለው ሰው እንዲያነበው ብሎ ሳይሆን ለዚህ አጠቃላይ የዕለት እንጀራ ብሎ የራሱን ድርሻ ለመወጣት ነው። ይህ እይታ ደግሞ ለሰዎች አንድ መልእክት ያስተላልፋል። የት ነው የምንኖረው? ምንስ ይጠብቅሃል? የሚለውን ያስታውሳችኋል። ሁሉም ሰው የሚያደርገውን እያደረግህ ካልሆነ ተገለህ ሰላምህን እንደምታጣ ያስጠነቅቃል። እዚህ ጋር ያለው አስገራሚ ነገር ነው። ባለሱቁን ችላ ብላ ያለፈች ሴት ከጥቂት ደቂቃዎች በፊት በራሷ ቢሮ ውስጥ ተመሳሳይ መፈክር ሰቅላ ሊሆን ይችላል። ሻጩም የእሷን መፈክር አያስተውለውም፣ እሷም የእሱን አታየውም። ነገር ግን ሁለቱም እርስ በርሳቸው ተደጋግፈዋል። ሁለቱም ለስርዓቱ ታዛዥ በመሆን ስርዓቱ እንዲቀጥል የሚያስችለውን ድባብ በጋራ ፈጥረዋል። እያንዳንዳቸው ሌላቸውን እንዲታዘዙ ያግዛሉ። ሁለቱም ግን የስርዓቱ ተጎጂዎች ናቸው። በተመሳሳይ ጊዜ ደግሞ የስርዓቱ መሳሪያዎች ናቸው። ይህ ስርዓት ሁሉንም ሰው ወደ ስልጣን መዋቅሩ ይጎትታል። ዓላማው ሰዎች ራሳቸውን እንዲያገኙ ሳይሆን ሰብአዊ ማንነታቸውን ለስርዓቱ ማንነት አሳልፈው እንዲሰጡ ነው። ባለስልጣናቱም ሆኑ አትክልት ሻጩ ሁለቱም የስርዓቱ እስረኞች ናቸው። ልዩነቱ ባለስልጣኑ በስርዓቱ ውስጥ በጥልቀት የተዘፈቀ መሆኑ ብቻ ነው። በዚህ ስርዓት ውስጥ ገዢና ተገዢ የሚል ግልጽ መስመር የለም። ምክንያቱም መስመሩ የሚያልፈው በእያንዳንዱ ግለሰብ ልብ ውስጥ ነው። እያንዳንዱ ሰው በራሱ መንገድ የስርዓቱ ደጋፊም ተጎጅም ነው። አሁን እስቲ አንድ ቀን አትክልት ሻጩ ጨከነ እንበል። ለይስሙላ መፈክር መለጠፉን አቆመ ብለን እናስብ። በይስሙላ ምርጫ ድምፅ መስጠቱንም ተወ። በፖለቲካ ስብሰባዎች ላይ የሚሰማውን እውነተኛውን ሐሳብን መናገር ጀመረ። በቃ በውሸት ውስጥ መኖር በቃን ብሎ እምቢ አለ። የጨዋታውን ሕግ ሰበረ። ይህ ሰው በእውነት ውስጥ ለመኖር ወሰነ። ወዲያው ግን ዋጋ መክፈል ይጀምራል። ከስራው ይባረራል፣ ደሞዙ ይቀንሳል፣ የልጆቹ የትምህርት ዕድል ይስተጓጎላል፣ ጓደኞቹ ይገፉታል፣ ይርቁታል። የሚገርመው ግን ይህንን ቅጣት በእሱ ላይ የሚፈጽሙት ሰዎችም ቢሆኑ ይህንን የሚያደርጉት አምነውበት ሳይሆን ልክ እንደ አትክልት ሻጩ በስርዓቱ ግፊት ነው። እኛም እንደሱ እንዳንሆን ብለው እነሱም የስርዓቱ አውቶማቲክ መሳሪያዎች ሆነው ይቀጥላሉ። ስርዓቱ ይህንን አመፀኛ አትክልት ነጋዴ መቀጣጫ አድርጎ ያስወግደዋል። ምክንያቱም ሻጩ ያደረገውን ነገር ተራ ጥፋት አይደለም። የጨዋታውን ሕግ በመስበሩ ጨዋታው ተራ ጨዋታ ብቻ እንደሆነ አጋልጧል።
የሥርዓቱን የውሸት ምሰሶ ንደውታል። ንጉሱን ራቁቱን አስቀርቶታል። ይህንንም ጮክ ብሎ ተናግሮታል። ይህ በጣም አደገኛ ነው። ምክንያቱም በውሸት ውስጥ መኖር ሊቀጥል የሚችለው ሁሉም ሰው በውሸት ውስጥ እስካለ ድረስ ብቻ ነው። አንድ ሰው እውነቱን ይዞ ሲወጣ የሌሎች ውሸት ይጋለጣል። የእውነት ኃይል ያለው በአካላዊ ጥንካሬው ሳይሆን በስርዓቱ የውሸት ምሰሶች ላይ በሚፈነጥቀው ብርሃን ነው። እንዲህ ያለ ገዢ ጥንካሬው በደጋፊዎቹ ወይም በወታደሮቹ ቁጥር አይለካም። ኃይሉ ያለው በጠቅላላው ማህበረሰብ ውስጥ በስልጣን መዋቅር ውስጥ ያሉትንም ጨምሮ ተሸሽጎ ባለው ራሱን ክዶ በተሰለፈው ሐሰተኛ ውስጥ ነው። አትክልት ሻጩ ለስርዓቱ ስጋት የሆነው ጉልበት ስላለው ሳይሆን በእውነት ውስጥ መኖር እንደሚችል ስላሳየ ነው። በድህረ አምባገነን ስርዓት ውስጥ እውነት ከግል የሞራል ጥንካሬ ባለፈ የፖለቲካ ኃይል ይሆናል። ለዚህ ነው ስርዓቱ ከምንም በላይ እውነትን የሚያፍነው፣ እውነትን የሚፈራው። በዚህ ስርዓት ውስጥ ተቃዋሚ የሚባለው ኃይል የሚወለደው ከዚህ በእውነት ውስጥ መኖር ከሚባለው ስፍራ ነው። ይህ ግጭት እንደ ዲሞክራሲያዊ ሀገራት በተቋማት ውስጥ በምርጫ ሳይሆን በሰዎች ህሊናና በአእምሯቸው ውስጥ የሚካሄድ ነው። በዳቮስ ስሙ የተነሳውን ደራሲና ፖለቲከኛ ቫክላቭ ሃቨልን እዚህ ጋር ገታ አድርገ ነው በዚያው ዳቮስ የነበሩት ፕሬዚዳንት ትራምፕ ያነሱትን ሌላ ጉዳይ እንቃኝ። እሱም በስም ያልጠቀሱትንና ለይተው ያላቀረቡትን የኢትዮጵያን መሪ ስትሮንግ ሊደር ያሉበት ነው። አንድ ሰው ስትሮንግ ሊደር ነው የሚባለው ምን ሲያደርግ ነው የሚለውን ጉዳይ በጥልቀት የጻፈው ከ7 ዓመታት በፊት በዚያው በዳቮስ የስብሰባ አዳራሽ ውስጥ አብይ አህመድ ሲናገሩ ቁጭ ብሎ ያዳመጠው የፋይናንሻል ታይምስ ባልደረባው ጋዜጠኛና የፖለቲካ ጉዳዮች ጸሐፊው ጌዲዮን ራችማን ነው። የ63 ዓመቱ ልምድ ጠገብ ተንታኝ ጌዲዮን የዘመኑን ገዢዎች ስትሮንግማን ይላቸዋል። ዘመኑን ደግሞ ዘ ኤጅ ኦፍ ስትሮንግማን ሲል ይጠራዋል። በመጽሐፍ ውስጥ ስትሮንግማን የሚለውን ጽንሰ ሐሳብ በዝርዝር ሲተነትን ጉዳዩ በአንድ ግለሰብ ዙሪያ የሚገነባ የፖለቲካ ባህሪና ስልት መሆኑን ያስረዳል። ይህ መሪ ተቋማትን የሚንቅና የሚያፈራርስ ራሱን ብቸኛ መሲህና አሻጋሪ አድርጎ የሚያስቀምጥ የሀገሪቱን ችግር መፍታት የምችለው እኔ ብቻ ነኝ የሚል እምነት ያለውና በሱ ስልጣን ላይ ገደብ የሚጥሉ ተቋማትን ማለትም ፍርድ ቤቶችን፣ ነፃ ሚዲያዎችንና የሕግ የበላይነትን እንደ እንቅፋት የሚያይና ለማዳከም ወይም ለመቆጣጠር የሚሰራ መሪ ነው ሲል ይጨምራል። ዘርዘር አድርጎ የስትሮንግማን መለያዎች ያላቸውን ነጥቦችንም ያስቀምጣል። መሪው መወደስና መደነቅ የሚወድ ማለትም እንደ ተራ ሰው ሳይሆን እንደ ልዩ ብልህና ጠንካራ ኃይል እንዲታይ ለማድረግ የሚያስችሉ ተግባራትን ያሰራል። ህዝቡን እውነተኛው ህዝብና ከዳተኛ ልሂቃን ብሎ ይከፋፍላል። ራሱን የእውነተኛው ህዝብ ብቸኛ ድምፅ አድርጎ ያቀርባል። ሀገራችንን ወደ ቀድሞ ታላቁነቷ እንመልሳታለን የሚልና ጠላቶች የውጭ ኃይሎች ወይም አናሳ ቡድኖችን በመፍጠር ህዝብን የመቀስቀስ ስልትን ይከተላል እያለ አሁን አንድ መሪ ስትሮንግማን የሚያስብለው የግድ እንደ ቀድሞዎቹ ወታደራዊ አምባገነኖች በኃይል ብቻ ስልጣን ሲይዝ አይደለም፣ እያታለለ ሲነግስ፣ እያሳሳተ ሲወጋ ነው በማለት በጥንቃቄ ያስረዳል። የብልጽግናዎችን ጠቅላይ ሚኒስትር የሚበይናቸውና የሚከታቸው እዚህ ትርጉምና ዝርዝር ውስጥ ነው። አብይ አህመድና የአፍሪካ ዲሞክራሲ ተስፋ መቁረጥ ማሳያ የሚለው በ11ኛው ምዕራፍ ላይ የሰፈረው የመጽሐፉ ክፍል እንዲህ ይላል። አምባገነኖች የሚደጋገም የሆነ አንድ አይነት መልክ አላቸው። አንድ የሚማርክ አዲስ መሪ በሆነ የዓለም ክፍል ላይ የሆነ ዘመን ላይ ብቅ ይላል። በምዕራባውያን መገናኛ ብዙሃንም እንደ ሊበራልና ለውጥ አራማጅ ተደርጎ ይሞገሳል። ምዕራባውያን ፖለቲከኞችና ተቋማት ያወድሱታል። አስተያየቶችንና የእርዳታ እጆችን ይዘረጉለታል። ውሎ ሲያድር ግን እውነተኛው ማንነቱ ይገለጣል። ሊበራል የተባለው ለውጥ አራማጅ ከጊዜ ወደ ጊዜ አምባገነን እየሆነ ይመጣል። ተስፋ መቁረጥም ይሰፍናል። ከ2010 እስከ 2013 ባሉት ዓመታት ይህ አጠቃላይ ዑደት ማለትም ከከፍተኛ መነቃቃት እስከ ተስፋ መቁረጥ ድረስ ያለው ሁነት በኢትዮጵያ መሪ በአብይ አህመድ ላይ የሆነ ዓለም አቀፋዊ አጋጣሚ ነው። ጠቅላይ ሚኒስትሩ በስልጣን በቆዩባቸው የመጀመሪያዎቹ 100 ቀናት የኢትዮጵያን የፖለቲካ ስርዓት ለማላላት እርምጃዎችን ወሰዱ ተባለላቸው። እስረኛ ፈቱ፣ ከኤርትራ ጋር ታረቁ እየተባለ ተነገረ። በዓለም መድረክ ላይ ጎልቶ ለመታየት ለሚፈልግ አዲስ መሪ እንደ ሁነኛ መድረክ የሚቆጠረው በዳቮስ የሚካሄደው የዓለም የኢኮኖሚክ ፎረም ስብሰባ ነው። በጥር 2011 አዲሱ የኢትዮጵያው ጠቅላይ ሚኒስትር የመጀመሪያ ተሳትፏቸውን ሲያደርጉ በጥቂት ሜትሮች ርቀት ላይ ሆኜ እመለከታቸው ነበር። በኢትዮጵያ ውስጥ ከእንግዲህ የታሰረ ጋዜጠኛ ለመኖሩን የካቢኔ አባላቱ 50 በመቶ ሴቶች መሆናቸውን ሲያውጁ ታዳሚው በድንገተኛ ጭብጨባ ተደበላለቀ። ዲሞክራሲን ሳይቀበሉ እድገትን ማስቀጠል አይቻልም ብለን እናምናለን በማለት ሲናገሩም በትክክል የዳቮስ ታዳሚዎች መስማት የሚፈልጉት ነበርና
ሌላ ጭብጨባ አጀባቸው። በዚያን ወቅት ግን የአብይ አህመድን ጠባይ የተረዱ ሰዎች ሰውየው አደገኛ ናቸው እያሉ ነበር። ሚሼል ሮንግ አንዷ ነች። እሱ እወደድ ባይ ፖፕሊስት መሪ ነው፣ የአገር ውስጥ የፖለቲካ መብትን ለመገደብ የአገር ፍቅር ስሜትን መቀስቀሻ አድርጎታል እያለች ገና በ2011 መግቢያ ላይ እየጻፈች ነበር። አታላይ ሰው ነውም ብላ ነበር። የዚህ ሰው ብሔርተኝነት ቀጣናዊ ግጭቶችን የመቀስቀስ አቅም ያለው ነውም ብላ ነበር። በ2013 መጀመሪያ ላይ አብይ የትግራይ መሪዎችን በክልላቸው ያልተፈቀደ ምርጫ በማካሄድ ማዕከላዊ ስልጣኔን ተገዳድረዋል ሲሉ ከሰሱ። የኢትዮጵያ መከላከያ ሰራዊት የትግራይን አመፅ ለመጨፍለቅ የአየር ድብደባና የምድር ጥቃት ጀመረ። 50,000 ስደተኞች አካባቢውን ለቀው ወደ ውጭ ሀገር ተሰደዱ። 1.3 ሚሊዮን ህዝብ የአደጋ ጊዜ እርዳታ ፈላጊ ሆነ። በስልጣን ላይ ከቆየ ከ3 ዓመታት በኋላ የአብይ ሊበራል ሴቶች ተምሳሌትነት ስም አሁን በጣም ጠልሽቷል። ይህ በአምባገነኖች ዘመን የታየ ዓለም አቀፋዊ አዝማሚያ ደጋግሞ የተከሰተ ነው። ነገር ግን ይህ በተለይ በአፍሪካ የታወቀ ታሪክ ነው። ከቅኝ ግዛት ነፃ መውጣት በኋላ እንደ ነፃ ውጭ ጀግኖች የታዩ ብዙ መሪዎች በኋላ ላይ አምባገነንና ጨካኝ ሆነው ተቀይረዋል። ወደ ጨካኝ አምባገነንነት የሚቀየር የነፃነት ጀግና በድህረ ቅኝ ግዛት አፍሪካ ውስጥ በጣም የታወቀ ምስል ነው። ሌሎች በዚህ ዝርዝር ውስጥ የሚካተቱት የኮንጎ ዲሞክራቲክ ሪፐብሊክ ሞቡቶ ሴሴ ሴኮ፣ የአይቬሪ ኮስቱ ፊሊክስ ቦይኒ፣ የማላዊው ሄስቲንግስ ባንዳና የኤርትራው ኢሳያስ አፈወርቂ ይገኙበታል። ይህንን ያለው ከ4 ዓመታት በፊት ዘ ኤጅ ኦፍ ስትሮንግማን በሚል ርዕስ ያሳተመውን መጽሐፍ የጻፈው ጌዶን ራችማን ነው። የብልጽግናው ምዕመናን በሃቫል መጽሐፍ ውስጥ እንደተገለጸው አትክልት ሻጭ ናቸው። ባለስልጣኖቹ ያስመስላሉ እንጂ ከአገዛዙ ጋር አይደሉም። ደጋፊዎቹ አፋቸው እንጂ ልባቸው እዚያ የለም። የሚኖሩት በሐሰት ስህተት እየተናገሩ ነው። ዶናልድ ትራምፕ የተናገሩት የኢትዮጵያ መሪ ደግሞ በጌዶን ራችማን መጽሐፍ ውስጥ የሚገኙት ናቸው። አስመሳይና ገዳይ። ክርክሩን ጌዶን ራችማን እንዳለው አብይ አህመድ ከዘመናዊ አምባገነኖች ተርታ የሚመደቡ ናቸው ወይስ እንደነ ኢዲ አሚን ዳዳ ያሉ ኋላ ቀር አምባገነኖች የሚለው እንጂ ስትሮንግማን ማለት ጠንካራና አገር ወዳድ መሪ ማለት ጸረ አገርና ጸረ ሕዝብ መሪ ማለት ነው የሚል ነው። ለዚያም ይመስላል ደራሲው ከነ ሞቡቱ ሴሴ ሴኮ ጋር ከነ ቦይኒ ከነ ባንዳና ከነ ኢሳያስ አፈወርቂ ጋር አጃምሎ የጻፋቸው። ስለ አምባገነኖች የሚተርከውን ዝግጅታችንን በዚሁ እናጠናቀቃለን። መልካሙን ሁሉ እንመኛለን።